ዜና አቶ አበጋዝ ሁለት ሴቶችን አፈቅራለሁ በማለት ክስ ቀርቦበታል። የአበጋዝ ዝንቦች ደግሞ ማርክ ለሩታ ለምን ቆመ፣ ለሴት ልጅ ለምን ቆመ ብለው እሱን እየዘቀዘቁ ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህቶች እንዴት ናችሁ? ደህና ናቸው? የሩታዬ ወዳጆች ማለት ነው። ዛሬ እንግዲህ ብቅ ብለናል። ማርክ ለምን ከሴት ጎን ቆመ፣ ለምን ለአብርሽ አልቆመም፣ ከአብርሽ ጎን ለምን አለ፣ ይህን ቆሻሻ ስራውን ለምን አልደገፈም እያሉ እየዘቀዘቁት ያሉ ልጆች አሉ፣ እየሰደቡት። እናንተ ብትሰድቡት አይለጠፍበትም። መለስ ምን ብሏል መሰላችሁ? መላጣ ብሎ ማንኛውም ሰው መሳደብ ይችላል፣ መላጣዬን ግን መቶ መንካት አይችልም። እናንተም ደግሞ የፈለጋችሁትን መሳደብ ትችላላችሁ፣ ግን ማርክን ሄዳችሁ መንካትም ሆነ ሄዳችሁ መናገር አጠገቡ ላይ አትችሉም ማለት ነው። ስለዚህ አፋችሁን አታድክሙ ማለት ነው። ዝንባሞች እናንተ የወንድ አምላኪዎች ማለት ነው። የወንድ ሱስ ያለባችሁ እዚህ ሽንታችሁ የቀዘቀዘ ማለት ነው። በነገራችን ላይ እኔ ጥርግ ነው ማድረጋችሁ እያንዳንዳችሁን የአብርሽ አይዞ ጀግና የምትሉት ማለት ነው። ሁላችሁ ስላችሁ አላችሁ ሩታዬን የምትወዱ ለሩታዬ ክብር ያላችሁ፣ በሚሰራው ስራ ደግሞ የምትቃወሙ አላችሁ። ግን የሩታዬ ወዳጆችን አይወክልም፣ ዝንቦችን ነው የሚወክለው ማለት ነው። እናንተ ማለት ነው ዝምባም ናችሁ። የምሬ ነው የምላችሁ። እኛ ሩታዬን ስለምንደግፍ በጎች ብላችሁ ትሳደባላችሁ። በግ ዋጋ አለው። በነገራችን ላይ ዋጋ አለን እኛ ማለት ነው። በጎች ዋጋ አለን። ዋጋ ስላለን ነው በግ የሆን ነው ማለት ነው። እናንተ ግን ዝንብ ናችሁ። ዝንብ በየሄደበት በቆሻሻ ቦታ ስለሚያርፍ እናንተ ደግሞ ዝንብ ናችሁ፣ ቆሻሻ ስለሆናችሁ ማለት ነው። ምክንያቱም ቆሻሻ ስራን ጀግና ስለምትሉ ዝንባም ናችሁ። ዝንብ እና ማለት ነው። ማርክን ብሰድቡት ብዘቀዝቁት አይመስለው አይደንቀው የኛ ጀግና ማለት ነው። እናቱን የሚወድ እናቱን የሚያከብር ከሴት ጎን ይቆማል ማለት ነው። እናቱን የማይወድ እናቱን የማያከብር ደግሞ ሴትን ልጅ ያንቋሽሻል ማለት ነው።